ህብስትን ደፈራት፣ ሆስፒታል ገባች። በአምላክ በእምነት ታፈሱ፣ በጣም ደነገጡ። መኩሪያ በፖሊስ ተያዘ። በስተመጨረሻ ጀግናው ንጉሴ እና ታፈስ አንተ አረመኔ ጨካኝ፣ እንዴት ብትደፍር ነው ለእንግድነት የመጣች ወይዘሮ የመሰለች ሴት የምትደፍረው? ስለዚህ ዋጋህን ታገኛለህ ብለው ለፖሊስ ጠቁመው አስያዙት። እኔ ምንም ነገር አላደረኳትም ብሎ ቢክድም እንኳ ነገር ግን ህብስት ሆስፒታል ገባች። እንዲሁም ውጤት ትንሽ ቀን ጠብቁ፣ እያንዳንዱ ነገር ይፋ ይወጣል። እናም ላደረገችው ነገር በሙሉ ዋጋ ትከፍላለች እያለ እስር ቤት ቢፎክርም እንኳ ከዚህ በኋላ አብቅቶልሃል፣ ምንም ነገር የምታደርገው ነገር የለህም። እውነት ለመናገር ጓደኛዬ መስለኸኝ ነበር፣ ምን አይነቱ ክፉና ጨካኝ ነህ ብሎ አለው። ትሰማኛለህ? መቼም ይችን እምቦቀቅላ ልጅ አግኝቼ እንደማለቃት ታውቃለህ ወይስ ደግሞ እያስመሰልክ ነው ብሎ አለው። እኔ ምንም እያስመሰልኩኝ አይደለም፣ በቃ ከዚህ በኋላ ሁላችሁም አልፈልጋችሁም፣ እባካችሁ ተውኝ እያለ ጉረራውን ቀጠለበት። ትሰማኛለህ? ለእያንዳንዱ ነገር ዋጋህን ትከፍላለህ እና መቼም ቢሆን መቼም ይቅርታ አላደርግልህም ብላ አለችው። ትሰምኛለሽ? እኔ ምንም ቢሆን ምንም ይቅርታ እንድታደርግልኝ ሲጀመር አልፈልግም እና ደግሞ ላደረግኩት ነገር መጸጸትም ሆነ ምንም ነገር የለብኝም ብሎ አለም። እንደዛ ከሆነ በቃ ጠብቀኝ። ትሰማኛለህ? እኔ ታፈሱ አይደለሁም ብላ መኩሪያ ላይ ተፋችበት። ንጉስ እና በአምላክ እስ በራሳቸው ተጋደሉ። ምን አይነቱ ክፉና አረመኔ ወንድ ነህ! እንዴት ነው ለዚህ ለጓደኛህ ጭራሽ ሲፈልጋት እያወክ የምትተወው ብሎ አለው። እባክህን ይቅርታ አድርግልኝ፣ እውነት ለመናገር አስተያየቱ አይነ ውሃው ምንም አላማረኝም ነበር፣ ግን በዚህ ልክ ደፍሮ ይሄዳል ብዬ አላሰብኩም ነበር እያለ ለማስረዳት ቢሞክርም እንኳ ነገር ግን እሱ መረዳት አልፈለገም። በእምነት ተረጋጋ። ምን እያረክ ነው? ልጁ ምን ያርግ? ሊደፍራትና የደፈራት እኮ መኩሪያ ነው እንጂ ንጉስ አይደለም። ትሰማኛለህ? ንጉስማ ተንከባክቦ የፈለገችውን ነገር አድርጎ ይዟት ነበረ። እባክህ በአምላክ ስሜትህን መቆጣጠር አለብህ ብሎ አለም። እንግዲህ ህብስቴ ሆስፒታል ተኝታ እንባ ደም አለቀሰች። እኔ ቆይ በየሄድኩበት ለምንድን ነው ጥላት የሚበዛብኝ? እኔስ ምን አደረግኩኝ ብላ አለች። ውድና የተከበራችሁ የትርሲት የሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ህብስት ድራማ እንደቀጠለ ይገኛል። አለሙና በአምላክ ፊት ለፊት ተገጣጠሙ። ትሰማኛለህ? በቃ ከዚህ በላይ ምንም ነገር እንድትናገረኝ አልፈልግም። ያንተን አሽሙርና ስድብ ችዬ የተቀመጥኩት ህብስትን ስለወደድኳትና ስላፈቀድኳት ነበረ። አሁን ግን ምንም አይነት ስሜትም ሆነ ምንም ስለሌለኝ ያንተን ነገር መስራት አልፈልግም ብሎ አለው። ምን እያደረክ ነው? ምንድን ነው የምትፈልገው ከኔም ብሎ ቢለውም እንኳ ምንም አልፈልግም፣ ነገር ግን ከዚህ በኋላ ህብስትን እንኳ በህይወት ባገኛት መቼም ቢሆን አላሰቃያትም፣ መቼም ቢሆን ደግሞ አንተ ያልከውን ነገር በሙሉ አላደርግም ብሎ አለው። ቆይ እንዴት ብንደፋፈር ነው እያለ ሲጮህ በእምነት ተረጋጋ። ቆይ አንተ ሰውዬ ፈር እኮ እየቀደርክለት መሆኑን አታውቅም እንዴ? ይሄ ሰውዬ በዚህ ከተነሳ አንተንም ቢሆን አይለቅህም፣ ይደፋሃል ብሎ ሲለው ምንድን ነው እኔ የምፈራ ይመስልሃል እንዴ? መቼም ቢሆን መቼም እኔ አልፈራም። እሺ ምክንያቱም እኔ በአምላክ ነኝ ብሎ ሲል ኧረ እባክህ ታዲያ እንደዛ ከሆነ እስካሁን ድረስ ህብስትን በተቆጣጠርካት ህብስትን በያስካት ትሰማኛለህ? አሁን ወደ ወዲህ የምትለውን ነገር ብታቆም ይሻልሃል። እኔ የምልህን ነገር በሙሉ አድርግ። በቃ ለምንድን ነው አንተ ግን የማታምነው? እባክህም በአምላክ ብሎ አለው።
ታፈስ ወይኔ ጉዴ በቃ እጅን በእጄ ተበላሁኝ እባክህ ወንድም ጋሼ ያችን ልጅ አምጣልኝ እያለች እያለች ጩኸቷን ቀጠለችበት። እባክሽ ተረጋጊ፣ መቼም ቢሆን መቼም መኩሪያ እንደማይሳሳት ተስፋ አደርጋለሁ፣ ግን ደግሞ የእውነት ከተሳሳተ ደም እንደምንቃባ ያውቀዋል። ስለዚህ ጓደኝነታችንን እረስቶ እንደዚህ ካደረገ እኔም ንጉስ አይደለሁም ብሎ አለም። የነታፈስ እናት ወይኔ ጉዴ እንግዲህ አይቶን በገዛ እጃችን አስበላ ነው። ሲጀመር እኔ አይነ ውሃውን እኮ አይቼው ነበረ እንደፈለጋትና ይችን ላይ ችግር ውስጥ እንደሚከታት አይቼ ነበረ። ግን ደግሞ እንደዚህ የጓደኛውን ብዬ በፍጹም ንጉስን በቁሙ ይቀብረዋል ብዬ አላሰብኩም ነበር እያለች መጮሁን ቀጠለችበት። ብርቄ እባክሽን ይቅርታ አድርጊኝ፣ ይህ ሁሉ የኔ ጥፋት ነው እያለች ብትለምንም ትሰምኛለሽ፣ የእውነቴን ነው ምልሽ አንድ ነገር ትሁማ እኔ ለራሴ በጭንቀት ልፈነዳ ነው ጭራሽ አርፋለሁኝ ብላ መታ ስቀቀን ሆንኩባት። እና ብርቄ አንድ ነገር እንዳትሆን ብትጸልይ ይሻልሻል፣ ግን ደግሞ እመኘኝ አንድ ነገር ከሆነች አንቺንም ሆነ ሁላችሁንም ነው የማቃጥላችሁ ብላ ታፈሱ በከባዱ ተናደደች። ይፍቱ ስራ እንግዲህ አንድ ጊዜ ቤቱ ጭር አለ፣ አንድ ጊዜ ደግሞ ብቻዬን ልሆን ነው እያለች ጭራሽ ሰራተኛ መፈለግ ጀመረች። ትሰማኛለህ ብቻ እቤት እኔን ታነጋግረኝ ምግብ ትስራ እንጂ ከዛ ምንም ጣጣ የለብኝም የፈለገውን ያህል እከፍላለሁ ብላ አለች። በሌላ በኩል ይፍቱ ስራና አለሙ ትሰማኛለህ ይህ ሁሉ ያንተ ሊጣጣ ነው ብላ ስትለው ወንድምሽ እኮ ነው በደንብ ያልጠበቃት፣ ቢጠብቃትና ቢንከባከባት ኑሮ የትም ቦታ አትሄድም ነበር፣ ስለዚህ አርፈሽ ተቀመጪ ብሎ ሲላት ወይኔ ይፍቱ በቃ ያንተ መጫወቻ ሁኜ ልቅር እንዴ? ትሰማኛለህ ያችን ልጅ ላግኛትማ ብላ ስትል ሀብትና ንብረቱ እንደው ከዚህ በኋላ አታገኘውም ብሎ አላት። እንዴት መቼም ህብስት ሁሉንም ነገር አቃና እኛን ገምግማ እንደሄደች አታውቅም እንዴ? እህኔ ምናልባትም እኮ ገጠር አሉት ቤተሰቦቿ ጋር ሂዳ ሊሆን ይችላል ብሎ አለው። ምን እያልክ ነው? ገጠር ቤተሰብ አላት እንዴ? ምን ነው ብቸኛ የሌላት ሰው መስሎች ነበር እንዴ? አይ ይፍቱ ስራ አንዳንድ ጊዜ የምታስቢው ነገር እኮ ይምታታብሻል ብሎ አላት። ትሰማኛለህ እውነቴን ነው ምልህ አንድ ነገር አደርጋለሁ ካለች ግን ከነዝር ምንዝሯ ነው የማጠፋት ብላ አለች። አታስቢ፣ እሱን እንግዲህ ቀድመው አንቺን ካላጠፉሽ ምንም ችግር የለም። ለመሆኑ ወንድምሽ የት ሂዶ ነው ብሎ ሲላት እኔ ምን አውቃለሁ፣ አንተና ወንድሜ እኮ እኔ መንከባከብ ካቆማችሁ በጣም ቆይታችኋል ብላ ስትል አይ እንደውም በወንድምሽ እንዝላልነት ነው እዚህ ሁሉ ጣጣ ውስጥ የገባ ነው። እናም ዋጋ ይከፍላታል ላደረገው ነገር ብሎ ሲላት በቃ አሁንስ አበዛኸው፣ አንድ ጊዜ ህብስት አንድ ጊዜ ደግሞ ወንድምሽ እያልክ ግራ አታጋባኝ። የፈለግከውን ነገር ማድረግ ትችላለህ። ወይኔ ይፍቱ ስራ አሁንማ የማንም መጫወቻ ሆንኩኝ አይደለም። ምክንያቱም አሁንስ ያንተና የነሱ ነገር በጣም ሰልችታችሁኛል። እሱም ጧት መጥቶ እኔ ላይ ይደነፋል። እኔ ምን አገባኝ? እኔ እንደሆንኩኝ አላስጠፋኋት ሂጂ አላልኳትም እኮ በራሷ ፈቅዳና ወዳ የሄደችው ነው እያለች ብቻዋን ማውራቷን እንደብድ ቀጠለችበት። እንግዲህ ህብስቴ እባክህን ምንም ነገር እንዳታደርገኝ እኔ እየተሰቃየሁና በጣም ብዙ ነገሮችን ብቻዬን ያሳለፍኩ ሰው ነኝ። እናም እባክህን እያለች ብትለምነውም ምን ነው እንደዚህ አበባና ጽጌረዳ መስለሽ የምተውሽ ይመስልሻል እንዴ? ስታስቢው ለዛ ለማይረባ ጓደኛዬ የምተውሽ ይመስልሻል እንዴ? እሱ ራሱ እንደሚከጅልሽ የታወቀ ነው ብሎ አላት። ትሰማኛለህ? እሱ እንዳንተ አይደለም፣ በጣም ስነ ስርዓት ያለው ሰው ነው ብላ ስትል ትሰሚኛለሽ? አርፈሽ ተቀመጪ፣ እኔ የምከጅላቸው እና በአምላክ ፊት ለፊት ተፋጠጡ። አንተ ግን ምን አይነቱ ጨካኝ ነህ ብሎ ሲለው አይ እንግዲህ በቃ እኔ የምችለውን ነገር በሙሉ አድርጌያለሁ። ደግሞ እኔ ባልደርስላት ኑሮ የሚፈጠረውን አንተም እኔም ጠንቅቀን እናውቃለን። ስለዚህ እባክህን በቃ ከዚህ በኋላ እንዳጨቀጭቀኝ ብሎ ሲል
ህብስት ጀግናዋ በቃ በአምላክ እንደውም ሲጀመር ለምን እዚህ መጣ? ትሰማኛለህ? አንተ ለእኔ አታስብ አትጨነቅ ብላ ልክ ልኩን ነገረችው። ላይክ ሸር